እንደምናምሽታችኋል ተመልካቾቻችን ከኢቲቪ 57 የምሽት የቢዝነስ መረጃዎችን ይዘን ቀርበናል። ለነዚህ መረጃዎች ደግሞ አጋር የሆነንን ኦሮሚያ ባንክን እናመሰግናለን። ወደ ቀዳሚ መረጃችን እንለፍ። ከሰሞኑ በአዲስ አበባ በሚገኙ ነዳጅ ማደያዎች ቤንዚንና ናፍጣ ለማግኘት መቸገራቸውን አሽከርካሪዎች ተናገሩ። አሽከርካሪዎቹ ለረጅም ሰዓታት በማደያ እያሳለፉ በመሆኑ ለእንግልት መዳረጋቸውን ገልጸዋል። አስተያየቶቹን ዋለልኝ ታምር አሰባስቧቸዋል። እንሰራለን ነዳጅ አሁን ትንሽ አለው ግን ያልቅብኛል በማለት ነው መጥቼ የምሰለፈው። አሁን ጠዋት ጀምሮ ለሊት ወጥቼ ያገለገልኩ ነበር ግን ምን እንደሆነ አናቀውም። እኛ ሰልፉ በቃ በየቦታ ስትሄድ ሰልፍ ብቻ ነው ያለው። ናፍጣ አሁን የናፍጣ መኪና በየቦታ ክራውድ ነው። ወደ አውቶቡስ ተራ አሁን እኔ ሎሜዳ 7ኛ ነው የምሰራው። ክራውድ ነው መንገዱ በቃ ልትሰራውላ አሁን የቀዳውን በዛው ነው የሚያልቀው። ለምን መንገዱ ዝግ ስለሆነ አስቸጋሪ ነው። አጠቃላይ ሀገሪቷ ኢኮኖሚ ላይ የሚያሳድረው ከባድ ተጽዕኖ አለ። እውነት ለመናገር እያንዳንዳችን ቤት የዚህ የአቅርቦት እጥረት መፈጠሩ የሚያመጣውን ችግር አለ እንግዲህ በገቢም በምንም ማለት ነው እና እንቅስቃሴያችንን ገድቦታል። ችግሩኛ ምንም እናውቀው ነገር የለም። በየማደያው ሰልፍ ነው እየተባለ ነው። ምንም እናውቀው ነገር የለም። ነዳጅ ጭራሽ እንግዲህ እንደምታየው ነው። ሰልፉ እዛ ነበር። ቢያንስ እንኳን ከ40 ደቂቃ በላይ ምናምን ቆመናል። ይሄም እሱን ትተው ደግሞ አንዳንዴ ደረሰን ስንል እንደዚህ ቆይተን ደረሰን ስንል የሚያልቅበት ጊዜ አለ። ሁለተኛ ነገር ደግሞ አሁን እንዳለ በየመንገዱ ብትሄደው ተሳፍሬ ነው የምመጣው። መስሪያ ቤት እስከምገባረ ተሳፍሬ ነው የምመጣው። ጭራሽ ናፍጣ የሚባል ደግሞ የለም ማለት ነው። ከተማው ላይ ናፍጣ የሚባል የለም። ምክንያቱም ታክሲ ሹፌሮቹ እንዳለ ናፍጣ ሹፌር ናቸው። ፋይፌሎቹ ምናምን እንዳለ ተሰልፈው ቀኑ ሙሉ ነው የምታያቸው። ዶን አለ እኮ ሰልፍ ነው። ለምን እንደሆነ ግን ግራ ይገባል። አሁን 7ኛ ብትይ ብዙ ጊዜ በቃ እንትን የለም ማብራት የለም ነው የሚሉ። እኛ ጋር አሁን ትናንትና ማታ 3 ሰዓት ላይ ነው ጨረስነው። የተለያዩ ቦታዎች ላይ ሰልፍ አለ ግን እጥረት ያለ አይመስለኝም። ግን በመጣ ጊዜ አቅርቦቱ እንዳለ ነው። ጨምሮም እንደዚህ መሰለፍ አለበት። መጨመሩ እኮ አንድ ነገር እኮ እሱን አምነንበታል። ለምን እጥረት ይኖራል? ዋናው ብቻ ይሄ ነገር ቢታሰብበት ደስ ይለኛል። መንግስት በየቦታው ነው ቢቆጣጠራቸው። አሁን የተለያየ አሁን ማታ ይቀዳን ነው የሚባለው እኛ ምን ሰማው። መጀመሪያ ሰው ህዝቡ ነው አገልግሎት ማግኘት መቻል ያለበት። ትራንስፖርት ከቀዳ በኋላ የተለያየ ዘርፎችን መውሰድ ይኖርባቸዋል። ከ26 እስከ 30 ባለ ጊዜ ጭራሹ የማይታሰብ ሰልፍ ነው ያለው። ስለዚህ አንደኛው ነው ጨምሮ በቃ ቁጭ ማለት ያኔ ሁሉም ያምንበታል። እጥረቱን ላይኖር ይችላል። ገና ለገና 30 በመጣ ቁጥር እዛው እየተደበቀ ሊሆን ይችላል ነዳጁ። በዚሁ ጉዳይ ላይ በቀኑ የዜና ወጃችን በዜና ኢትዮጵያ ላይ ምላሽ የሰጡን የነዳጅና ኢነርጂ ባለስልጣን ምክትል ዋና ዳይሬክተር ዲበራ ፉፋ ከሰሞኑ በአዲስ አበባ ያጋጠመው የነዳጅ እጥረት በረመዳን ጾም ምክንያት በጅቡቲ ስራ ተዘግቶ በመቆየቱ የተከሰተ መሆኑን ተናግረዋል። በተጨማሪም በተርሚናል ጥገና ምክንያት እጥረቱ ሊከሰት እንደቻለ ምክትል ዋና ዳይሬክተሩ ገልጸዋል። አንደኛ ረመዳን ላይ ጅቡቲ ስራ ቆሞ ነበር። ሁለተኛ ደግሞ ለተወሰኑት ቀናት ከረመዳን በፊት ተርሚናል ላይ ለጥገና ተብሎ የነዳጅ ጭነት አገልግሎት ቆሞ ነበር። እነኚህ ተደምሮ በተለይ ናፍጣን በቀን እስከ 9 ሚሊዮን ሊትር መጫን የሚገባው በሰዓታት እና በቀናት ተርሚናል አካባቢ በተፈጠረው ችግር ስላልተጫነ አሁን አዲስ አበባ ላይ እየታየ ያለው ችግር አንደኛው ምክንያት እሱ ነው። እሱን ችግር ለመፍታት ከብሔራዊ ዲፖዎች እየተጫኑ ለአዲስ አበባና ለአካባቢው እየቀረበ ነው። በአሁኑ ወቅት የተርሚናል ጥገናው በመጠናቀቁ በከተማዋ ተከስቶ የነበረው የነዳጅ እጥረት እየተቃለለ መሆኑንም ምክትል ዋና ዳይሬክተሩ ገልጸዋል። ይሄ ሰው ሰራሽ ችግርም አይደለም። አቅርቦት አካባቢ መቅረብ የነበረበት ክፍተት ስለተፈጠረ ነው። በቀን አዲስ አበባ ላይ እስከ 3 ሚሊዮን ሊትር ሲያስፈልግ ዛሬ ላይ ከ1.2 ሚሊዮን ሊትር በላይ ብቻ ነው ማደያ ላይ የነበረው። አሁን እየገባ ስለሆነ ችግሩ የሚቀጥል ሳይሆን በተወሰኑት ቀናት ችግሩ ፉሊ የሚፈታ ይሆናል ማለት ነው። ናፍጣን በተመለከተ ቤንዚን ላይ በተመለከተ ደግሞ አቅርቦቱም ማኔጅመንቱም እየተሻሻለ ስላለ አሁን ላይ የቤንዚን ችግር ተቀርፏል ማለት ይቻላል።
ተመልካቾቻችን አሁን ደግሞ የምናልፈው ወደ ውጭ ምንዛሬና ዓለም አቀፍ የግብይት መረጃ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካ ዶላር በ128 ብር ከ92 ሳንቲም እየገዛ በ131 ብር ከ50 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ ግብይት መረጃዎች ተከታትለን እንመለስ። ተመልካቾቻችን ከኢቲቪ 57 ለምሽት ያዘንላችሁ የቢዝነስ መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። መልካም ምሽት ይሁንላችሁ።